ሰበር ዜና የአየር መቃወሚያ ዙ-23ቱ ወድሟል። የአየር መቃወሚያው ተጠምዶበት የነበረው ኦራልም በእሳት ጋይቷል። በወልዲያ ዙሪያ በተደረገ ተጋድሎ አንድ የአየር መቃወሚያ ከነ ኦራሉ ጋይቷል። ይህ የምታዩት ምስል ዛሬ ታህሳስ 25 2018 ዓ.ም አመሻሹን ከወልዲያ ከተማ በቅርብ ርቀት ቃሊም መገንጠያ አካባቢ ዘንዶ ጅራት ተብሎ በሚጠራው ቦታ ላይ በፋኖ የወደመው የአየር መቃወሚያ ከነ ተሽከርካሪው ነው። ከወታደራዊ ኦራሉና ከዙ-23ቱ በተጨማሪ በርካታ ወታደሮች ሙትና ቁስለኛ ሲደረጉ አገዛዙ ወልዲያ ባጠመደው ጀነራል መርፍ የዘፈቀደ ድብደባ በመፈጸም አፍሪኬር፣ አላገዶ፣ ሚጦ፣ ጃርሳ፣ ቃሊምና ቃሊም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች በንጹሃን ላይ ጉዳት አደርሰዋል። ተጨማሪ የተንቀሳቃሽ ምስል ማስረጃም ይዘናል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በዳጋ እስጢፋኖስና በደቅ ደሴት በጀልባ ቅኝት ሲያደርጉ በነበሩ የአገዛዙ ኮማንዶዎች ላይ በተፈጸመ ጥቃት ጀልባዋ ሰጥማ በርካታ ወታደሮች መሞታቸው ታውቋል። በተመሳሳይ ፋኖ ባንኮበር አልዩ አምባ ከተማ በነበረም የአገዛዙ ወታደር ካምፕ ላይ በፈጸመው ጥቃት ምሽጉን በማፈራረስና በምሽጉ ውስጥ የነበሩ ወታደሮችን ሞትና ቁስለኛ በማድረግ ድል ተቀዳጅቷል። የባህር ዳሩ ጥቃት ጠቅላይ ሚኒስትሩ ዳጋ እስጢፋኖስን ሊጎበኙ መሆኑን ተከትሎ የኮማንዶ ኃይሎች በመለስተኛ ታንኳና ጀልባዎች ተሳፍረው በደሴቱ ዙሪያ ቅኝት እያደረጉ ባለበት ነው መብረቃዊ ጥቃቱ የተፈጸመባቸው። በተመሳሳይ የአንኮበሩ ጥቃት የፋኖ ቃኝ አባላቱ ወደ ጥላት ምሽግ ተስበው በመግባት ዙሪያ ገባውን በኮንክሪት ምሽግ ታጥሮ የነበረውን ወታደራዊ ካምፕ በማፈራረስ የአገዛዙ ሎሌዎችን ዶግ አመድ አድርገዋቸዋል። የዳጋ እስጢፋኖስና የአንኮበሩ መረጃዎችን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ ታህሳስ 25 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ወልዲያ ዙሪያ በተደረገ ተጋድሎ አንድ የአየር መቃወሚያ ከነ ኦራሉ ወድሟል። ከወልዲያ በቅርብ ርቀት ቃሊም መገንጠያ አካባቢ ዘንዶ ጅራት ተብሎ በሚጠራው ቦታ ላይ ነው የአየር መቃወሚያው ከነ ተሽከርካሪ ኦራሉ የወደመው። የአገዛዙ ኃይሎች ሬሽንና ሌሎች ንብረቶችን በመጫን መነሻቸውን ከወልዲያ አድርገው ወደ ሳንቃ እየተጓዙ እንዳለ ነው ጥቁር ውሃን እንደለቀቁ ጥቃቱ የተፈጸመባቸው። የመጀመሪያው ጥቃት የተፈጸመው ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ ሲሆን በዚህም የአየር መቃወሚያ ዙ-23ቱ ተጠምዶ እስከነበረበት ወታደራዊ ኦራል ተመቶ ሙሉ በሙሉ በእሳት ጋይቶ ወድመዋል። የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅና ተጋድሎ በማድረግ የፋሽስቱን ዙ-23 ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ ባርፒጅ በማቃጠልና በማውደም ብሎም የቡድንና የነፍስ ወከፍ መሳሪያዎችን በመማረክ ታላቅ ድል መጎናጸፉንም ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል አስታውቋል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የዞብላምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማና ላስታ አሳምነው ኮር ተከዘ ክፍለ ጦር ድልብና ሰቀላ ቀጠና ላይ በመዝጋት በአጠቃላይ የተጠቀሱት አሃዶች በጥምረት ባደረጉት ከባድ ተጋድሎ ነው የድሉ ባለቤት የሆኑት። አሳምነው ክፍለ ጦርና የዞብላምባ ክፍለ ጦር ቃኞችን ጨምሮ ጥቁር ውሃ እስከ ሳንቃ ከተማ መግቢያ ድረስ ከፍተኛ አመራሮችን ጭምር የማረኩበትን በርካታ ድሎችን ሲያስመዘግቡ ላስታ አሳምነው ኮር ተከዘ ክፍለ ጦር ድልብና ሰቀላ ላይ በመዝጋት ተጨማሪ የጥላት ኃይል እንዳይመጣ ክርችም አድርጎ የገባውን ጥላት በሳት ጥደውት አምሽተዋል። ውጊያው በዚህ ምሽትም ተጠናክሮ ቀጥሏል። ከወደ ፋኖ በተከፈተበት መብረቃዊ ጥቃት የአየር መቃወሚያው ከነ ኦራሉ የወደመበትና በርካታ ወታደሮቹ የተገደሉበት ብሎም የተማረኩበት አገዛዙ በወልዲያ ከተማ ሼክ መሐመድ ሁሴን አላሙዲን ስቴዲየም ባጠመደው ጀነራል መድፍ ከወልዲያ ቃሊም የሚገኙ አካባቢዎች ላይ የበቀል እርምጃ እየወሰደ ብሏል። ከወልዲያ በቅርብ ርቀት የሚገኙ አካባቢዎች ማለትም አፍሪኬር፣ አላገዶ፣ ሚጦ፣ ጃርሳ፣ ቃሊምና ቃሊም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች ላይ አገዛዙ የዘፈቀደ መድፍ ድብደባ ሲፈጽም ውሏል። በዚህም የማሽላ አዝመራ እየሰበሰቡ የነበሩ አርሶ አደሮች በከባድ መሳሪያ ተመተው ወደ ሕክምና የተወሰዱ ሲሆን ከነዚህ መካከልም ሕይወታቸው ያለፈ መኖራቸው ተጠቁሟል። ውጊያው እንደቀጠለ ነው። መረጃውን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን እናልፋለን።
በዳጋ እስጢፋኖስና በደቅ ደሴት በጀልባ ቅኝት ሲያደርጉ በነበሩ ያገዛዙ ኮማንዶዎች ላይ በተፈጸመ ጥቃት ጀልባዋ ሰጥማ በርካታ ወታደሮች መሞታቸው ታወቀ። ጠቅላይ ሚኒስትሩ ዳጋ እስጢፋኖስን ሊጎበኙ መሆኑን ተከትሎ የኮማንዶ ኃይሎቹ በመለስተኛ ታንኳና ጀልባዎች ተሳፍረው በደሴቱ ዙሪያ ቅኝት እያደረጉ ባለበት ነው ጥቃቱ የተፈጸመባቸው። ጥቃቱን የፈጸሙት በቀጠናው የሚገኙ የቴዎድሮስ ዕዝ ፋኖዎች በአነስተኛ ጀልባ ተሳፍረው በደሴቶቹ ዙሪያ ቅኝት ሲያደርጉ በነበሩ ያገዛዙ ወታደሮች ላይ የስናይፐርና የብሬን ጥቃት በመፈጸም ድል መቀዳጀታቸውን ገልጸዋል። ሀገሪቱን ወደ አዘቅት እየወሰዳት የሚገኘው አብይ አህመድ ከሌሎች ተላላኪዎቹ ጋር በመሆን ዳጋ እስጢፋኖስንና ደቅ ደሴትን ለመጎብኘት እቅድ መያዙ ተሰምቷል። በዚህም ጠቅላይ ሚኒስትሩ ወደ አካባቢው ከመሄዱ በፊት ለደህንነቱ አስጊ ነገሮች እንዳይኖሩ ለማጥራት በሚል በ5 እና በ6 ጀልባዎች የተጫኑ በርካታ ቁጥር ያላቸው የኮማንዶ አባላት ዛሬ ታህሳስ 25 2018 ዓ.ም ማለዳ ጀምሮ በሁለቱ ደሴቶች ዙሪያ ቅኝት ለማድረግ ተንቀሳቅሰው ነበረ። የጸረ አማራው አገዛዝ ኮማንዶ አባላቱ በደሴቶቹ ዙሪያ ቅኝት እያደረጉ ባለበት ነው ከወደ ፋኖ አስደንጋጭ የሆነ ጥቃት የተፈጸመባቸው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ በ102ኛ ኮር ስር የሚገኙት የ11ኛ ክፍለ ጦር አባላት በስናይፐርና በብሬን ታግዘው ነው በኮማንዶዎቹ ላይ ከባድ ጥቃት በመፈጸም ድል የተቀዳጁ ሲል ቴዎድሮስ ዕዝ አስታውቋል። በጥቃቱ ኮማንዶዎቹ ተሳፍረውበት የነበረው ጀልባ በፋኖ ተመቶ የሰጠመ ሲሆን በርካታ ኮማንዶዎችም የውሃ ሲሳይ ሆነው መቅረታቸው ታውቋል። በተጨማሪም ጀልባዋ ከመስጠሟ በፊት በፋኖ ስናይፐር ተመቶ የተገደሉ ኮማንዶዎችም በርካታ መሆናቸውን ነው ቴዎድሮስ ዕዝ ያስታወቀው። በተያያዘ መረጃ ማርፈጃውን መረብ ሚዲያ በዳጋ እስጢፋኖስ ያገዛዙ ወታደሮች ተኩስ ለመክፈታቸው ዘግቦ ነበረ። የኖረኛው ብልጽግና አገዛዝ ወታደሮች በጣና ሐይቅ ከሚገኙ በርካታ ቅዱሳን ስፍራዎች መካከል አንዱ በሆነ በዳጋ እስጢፋኖስ ገዳም ላይ ዛሬ ታህሳስ 25 2018 ዓ.ም ከንጋት ጀምሮ በዲሽቃና በብሬን ታግዘው ተኩስ ከፍተው እንደነበረ በረፋድ ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ደናግላን መነኮሳትን መድፈርና መግደል፣ ገዳማትን ጨምሮ አብያተ ክርስቲያናትን በድሮንና በሌሎች ከባባድ መሳሪያዎች ማውደምና ማርከስ ሁነኛ መገለጫ የሆነው የብልጽግና ስልጣን አስጠባቂው መከላከያ ሰራዊት የብአዴን ሎሌ በሆኑት በአድማ ብተናና ሚሊሻ አባላት እየተመራ ነው ዛሬ ንጋት ላይ ተኩስ የከፈተው። የተኩሱ ምክንያት ጠቅላይ ሚኒስትሩ ወደ አካባቢው ይመጣል መባሉን ተከትሎ ቅኝት ለማድረግ ሲንቀሳቀሱ በነበሩ ኮማንዶዎች ላይ ጥቃት ስለተፈጸመ እነዚህን ኮማንዶዎች አስከሬን ለመፈለግ መሆኑ ታውቋል። ወታደሮቹ በገዳም ውስጥ ገብተው መነኮሳቱን ጭምር ደብድበዋል፣ ንብረትም ዘርፈው መሸሻቸው ነው የተነገረው። ይህ ጸረ አማራ፣ ጸረ ሃይማኖት፣ ጸረ ሰላም የሆነው ያገዛዙ ኃይል ሰሞኑን ደቅና አካባቢ ላይ በመግባት በገዳማውያኑ ላይ ድብደባና ዘረፋ ሲፈጽም መሰንበቱም ታውቋል። የተከበራችሁ የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ፋኖ ባንኮበር አልዩ አምባ ከተማ በነበረ ያገዛዙ ወታደር ካምፕ ላይ በፈጸመው ጥቃት ምሽጉን በማፈራረስ በምሽጉ ውስጥ የነበሩ ወታደሮችን ሞትና ቁስለኛ በማድረግ ድል ተቀዳጀ። የፋኖ ቃኝ አባላቱ ወደ ጠላት ምሽግ ተስበው በመግባት በፈጸሙት ጥቃት የብአዴን ሎሌ የሆኑ በርካታ የአድማ ብተና አባላትን ሞትና ቁስለኛ አድርገዋቸዋል። ለኦህዴድ ተላላኪ ለሆነው ለብአዴን የሚላላኩት የአድማ ብተናና የሚሊሻ ኃይሎች ባንኮበር ወረዳ በታዳጊዋ ልዩ አምባ ከተማ ልዩ ስሙ ሙዝ አምባ ተብሎ በሚጠራው አካባቢ ላይ ካምፕ መስርተው ዙሪያውን በኮንክሪት ምሽግ አጥረው ተቀምጠው ነበረ። ጥቃቱ የተፈጸመው ትላንት ታህሳስ 24 2018 ዓ.ም ሲሆን የፋኖ ቃኞች በጠላት ምሽግ ውስጥ በመግባት መብረቃዊን እርምጃ ወስደዋል። በዚህ ጥቃት በርካታ ቁጥር ያላቸው የብአዴን ሎሌዎች ሞትና ቁስለኛ ሲደረጉ በኮንክሪት ምሽግ ዙሪያውን ታጥሮ የነበረው ካምፑ መፍራረሱ ታውቋል። በጠላት ካምፕ ላይ እርምጃ በመውሰድ ድል የተቀዳጁት በሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ስር የሚገኙት የ2ኛና የ4ኛ ሻለቃ ቃኝ አባላት መሆናቸውንም መረብ ሚዲያ ለማረጋገጥ ችሏል። የተከበራቸው የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 25 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ናቸው። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነገውም ቸር ቆዩ።